እሺ ሰላም ለእናንተ ይሁን ቅዱሳን አጭር ቃል ከእናንተ ጋር ማየት ፈልጋለሁ ይሄን ቃል ሌላ ጊዜ በሰፊው እስከ ማስተምር ድረስ ኢሳይያስ ምዕራፍ 6 ላይ ከቁጥር 1 ላይ ያለውን አነባለሁ ንጉሱ ኦዚያን በሞተበት ዓመት እግዚአብሔር በረጅምና ከፍ ባለ ዙፋን ላይ ተቀምጦ አየሁት የልብሱም ዘርፍ መቅደሱን ሞልቶት ነበር ሱራፌልም ከርሱ ጋራ ቆሞ ነበር ለእያንዳንዱ 6 ክንፎች ለእያንዳንዱ 2 ክንፎች ይሸፍን ነበር በሁለቱም ክንፎች እግሮቻቸውን ይሸፍኑ ነበር ሁለቱም ክንፎች በሁለቱ ክንፎችም ይበሩ ነበር አንዱ ለአንዱ ቅዱስ ቅዱስ የሰራዊት ጌታ እግዚአብሔር ምድር ሁሉ በክብሪ ተሞልታለች እያሉ ይጮሁ ነበር በመድረኩ መሰረትም ከጪሱ ድምጽ የተነሳ ተናወጡ ቤቱም ደግሞ በክብሩ ሞላ ይላልና ሌላውን በቃል ልናገር ፈልጋለሁ እዚህ ጋር እግዚአብሔር ተልእኮን ይዞ ወደ ኢሳይያስ ሲመጣ ነው የምናየው ይሄ ተልእኮ ምንድነው ከምዕራፍ 1 ጀምሮ እስከ 5 አገልግሏል ኢሳይያስ ግን እዚህ ጋር ልዩ ተልእኮ ወደሱ ሲመጣ እናያለን እግዚአብሔር ለሕዝቡ ሊያደርግ ያለው ነፃነት ሊያደርግ ያለው በረከት ሊያደርግ ያለው የእግዚአብሔር የክብሩ ጉብኝት ከመንፈሳዊ እውርነትና ድንቁርና ሕዝቡ ነፃ እንዲያወጣ እንደገና እግዚአብሔር ሕዝቡ ጋር ኢሳይያስን ለመላክ ተልእኮ ይዞ ሲመጣ እናያለን እግዚአብሔርን ከፍ ባለ ዙፋን ላይ ሲያይ መጀመሪያ ኢሳይያስ የሆነበት ትልቁ ምክንያት ጻድቅ ስለሆነ እግዚአብሔር ከንፈሬ የረከሰብኝ ሰው ነኝ ከንፈሮቻቸው በረከሰ ሕዝብ መካከል ስላለው ረከስኩት ወዮልኝ አለ ለመጣው ለዚህ ጠፋዋል እግዚአብሔርን አየው አለ ኦዚያን በሞተበት ዓመት ወገኖች ይሄ ጋር የምናገረው ምንድነው ሲባል የእግዚአብሔር ክብር ለኢሳይያስ የተገለጠበት ዓመተ ምሕረቱ ኦዚያ ሞተበት ዘመን እንደሆነ ነው የሚናገረውና በዚህ ሰዓት ነው ወየው ስል እግዚአብሔር መልአኩን ልኮ ወደ ተልእኮ እንደገና ለመጣው አዲስ ጥሪው አዲስ ተልእኮ ወደ መልእክቱ ወደ ሕዝቡ ለመላክ መጀመሪያ ኢሳይያስን ቀደሰው ዛሬ አንድ ነገር መናገር ፈልጋለሁ እግዚአብሔር በሕይወታችን ላይ በምድራችን ላይ በአብያተ ቤተክርስቲያን ላይ ባሉ አገልጋዮች በእያንዳንዳችን ላይ ተልእኮ እግዚአብሔር ለምድራችን እግዚአብሔር ለሕዝባችን ተልእኮ እንደገና አታድሶ ሪቫይቫል ሊያመጣ ይፈልጋል ነገር ግን ከዛ በፊት ምንድነው መንፈሳዊ እውርነትና ድንቁርና እንዲወገድ ያ ተቀድሶ እንደገና እግዚአብሔር ቅዱስ መሆኑን ያወቀው ነቢዩ ኢሳይያስ ለእግዚአብሔር ለተቀደሰው አምላክ ተቀድሶ ተልእኮን ይዞ እንደወጣ ለጥሪ እግዚአብሔር ለሰጠው መልእክት ተቀድሰን ለእግዚአብሔር ሐሳብ መውጣት ግድ ይላል ከፊት ላለው ክብር ከፊት ላለው አገልግሎት ከፊት ላለው ለእግዚአብሔር ክብር ሊገለጥ ላለው ኃይል መዘጋጀት መቀደስ መለወጥ ራስን ማዘጋጀት መንጻት ቅዱስ እንደሆነ ቅዱስ ሆኖ መጠበቅ እጅግ አስፈላጊ ነው በዚህ አጭር መልእክት ላይ አገልጋዮች ኢትዮጵያ አብያተ ቤተክርስቲያን ሊመጣ ላለው እግዚአብሔር ለሐሳቡና ለፍቃዱ ምድርቱ ላይ ሊገልጥ ላለው ሪቫይቫል አገልጋዮቿ እንዲቀደሱ ቤተክርስቲያን ምእመናን መቀደስ አለባቸው ለምን እግዚአብሔር ቅዱስ ነው ክብሩን ሊገልጥ ነው ራሱን ሊገልጥ ነው ስለዚህ በሙላት ስራው እንዲከናወን መቀደስ ግድ ይላል ተባረኩ